ኦፍ ኮንኮርድ ውስጥ ከሚገኙት ሶስቱ ብቻ ናቸው የሉተር ስማክል ስሞል ካቴኪዝም ላርጅ ካቴኪዝም ነው ከአስሩ። ስለዚህ ሉተር በዚህ በቡክ ኦፍ ኮንኮርድ ውስጥ ያለው 30% ነው ኮንትሪቢዩት ያደረገው። ያ ብቻ ሳይሆን ሙሉውን ደግሞ ፈርሞበታል። በስምምነት ውስጥ ሙሉ የተፈረመ ነው። ያ ብቻ አይደለም የፈረሙት፣ በዘመኑ የነበሩ በተለያዩ ቦታ ከካቶሊክ የተለዩት ብዙዎች የቤተ ክርስቲያን አባቶች የፈረሙበት ነው ይሄ ቡክ ኦፍ ኮንኮርድ። ስለዚህ ቡክ ኦፍ ኮንኮርድ ማለት የሰው ጽሑፍ ሳይሆን እውነተኛ የመጽሐፍ ቅዱስ ማብራሪያ ነው። እውነተኛ የመጽሐፍ ቅዱስ ማብራሪያ ነው ወገኖቼ። ሌላ ተጽፎ ከመጽሐፍ ቅዱስ ውጪ የተሰጠ ነገር ሳይሆን መጽሐፍ ቅዱሱ በእውነተኛ መልኩ በትክክል ተብራርቶበታል ብለን የምናምነው ነው። እንዳንተ ዛሬ ገና እከሌ ይሄ ስልክ ገባበት ድምጽ ላሰማ ሶሪ አልነበርኩም ቅድም ድምጽ ላሰማና ስሞል ካታኪዝም ላርጅ ካታኪዝም ቦርጫን ካታኪዝም የለም ወይ ብዬ ነበር ኮሜንት ላይ ቢመልስ የለም እየው ሲያወርቷል አልሰማውም አልነበርኩም። እኔ ግን ቅድም አስወጣኝ እንትኑና በምን ግራውንድ ነው ፔንቴኮስታሎቹ ስፒሪቹዋሊ ፕሬዘንት ነው ብሎ ክሌም ሊያደርጉ የሚችሉት? ይሄ እኮ የእነሱ ቲቺንግም አይደለም። ባይ ዘ ወይ በምን ግራውንድ? ይሄ ነዝዊንግሊ እንትን ነው እነሱ መነሻቸውም እሱ አይደለም። ኢትዮጵያ ውስጥ ካሉት ፔንቴኮስታል ቸርቾች አሁን ይሄ የኔ ቶት ነው ብሎ ክሌም ሊያደርግ የሚችል አለ? ሲጀምር ፌርም የሆነ ዶክትሪንም የለም። ማተር ኦፍ ፋክት እነሱ ናቸው መመለስ ያለባቸው። እንግዲህ ዛሬ እነሱ የሉ ቤት ስትከፍቺ ከዚህ በኋላ ርዕስ አድርገን እንደው የምንገባው ይሄንን ነው ዋናነት በደንብ ጀርሚዬ። እኔ ሆነስትሊ ስፒኪንግ ደጋግሜ ይሄን ቶፒክ የምነካው በዚህም በዛም መልኩ ምነካው አንዳንዴ አግሬሲቭ በሆነ መልኩ ምነካው ይሄ ስትረስ ተደርጎ ዲስከስ እንዲደረግበት ስለምፈልግ ነው። አንድም ፔንቴኮስታሉ የሉትራን ፖይንት ኦፍ ቪው ምን ይመስላል የሚለውን እንዲያዩት፣ ፈርዘርም ሄጄ አንዳንድ ስቴትመንት ተጠቅሜ የምናገረው ማን እንደሆነን እንዲያውቁና ያ መስመር ሉትራውያንም እንዲያከብሩት እነሱም እንዲያከብሩት ነው። በቃ ያ መስመር ስላልተከበረ ነው ትንሽ ሚስ አንደርስታንዲንግ እየተፈጠረ ያለው በአገልጋዮችም በምዕመኑም መካከል። ስለዚህ ይሄ ኤርሚ እንዳለው በጣም ጊዜ ተወስዶ ሊሰራበት የሚገባው ጉዳይ ነው። ሀኒቾ ጥያቄ አቅርበናል። እንግዲህ ጥያቄያችንን እንደምትቀበይ ተስፋ በማድረግ እኔ እኮ ዛሬ ለገብርኤል ነው ቤት የከፈትኩት። ገብርኤል ቅድም ቤት ከፈተና የራሱ ቤት ከዛ አስቸገረው። ከዛ እኔ ልክፈትልህ ብዬ ነው የከፈትኩት። ቤት ለምወስደና እንትን ስትከፍት ቆይ በውስጥ ጽፍላለሁ ወይም እንዴት እንደምታረግ ሸልፌክስ የሚባል ሰው ካወቀው ከሱ ጋር ብትታወቁ እሱ ያሳይሃል። ግን ከስር ካለ እንደው ቢገባ ቆይ ልፈልገው እስኪ። እኔ ነው አንቺዬ እሱ ቤት ይከፍታል እንዴት እንደሚያደርግ ምናምን ብታወሩ ከሱ ጋር እሱስ የኤክስፒሪየንስ ጉዳይ ሆኖ ነው። እሱን እንዲነግርህ እንዴት እንደምታደርግ እሱ በደንብ ነው የሚችለው። ለሰው ሞዴሬተር መስጠት ይችላል ምናምን ሁሉም ነገር እና ከሱ ጋር ብታወሩ እና ለዛ ነው ለገብርኤል ስን ቤት የከፈትኩት እንጂ አይ ቲንክ ከፍት ነበር አይደል? አላውቅም እንግዲህ እኔ እሱንም ጥያቄ ባይ ዘ ወይ ፐርፐስሊ ነው ያነሳሁት እና እኔ ከጆሲ ጋር ባለውን ጉዳይ አይደለም። ጀስት ፔንቴኮስታልስ የሉትራንን ፖይንት ኦፍ ቪው 100% መረዳት ስላለባቸው ነው። ዊ አር ዲፍረንት
ዲፍረንት እና ለራሳችንም መንገር ለራሳቸውን መንገር እሰግድ ወይ በቃ አይደንቲቲ ነው። ለምንድነው አይደንቲቲ ሚክስ የሚሆነው ከሌላው ጋር? እና ኤርሚዬ እኔ ትሰሩበታላችሁ ብዬ አስባለሁ። ለእኛም ልጆች በሚገባ ለማስተማር ሌላ ቦታ ሄዶ ላለመውሰድ ቅዱስ ቁርባን የሚባል ጀስት ይሄ የሆነ ዝም ብሎ የሚፈጸም ሴሪሞኒ ሳይሆን ሪሊ የክርስቶስን ስጋና ደም የምንካፈልበት መሆኑ በትክክል ሲታወቅ አንድ መካነ ኢየሱስ የሆነ ሰውዬ ሌላ ቦታ ሄዶ ለመውሰድ አይዳዳውም። ምክንያቱም እሳቤው ስለሚለያይ ያኛውን ስለሚጠላው ምናምን አይደለም፣ ጀስት አረዳዱ ይለያያል። ስለዚህ ቤቱ ነው የሚወስደው። ትምህርቱ መሰጠት ያለበት ለእነሱ ብቻ ሳይሆን ለእኛም ሰዎች ጭምር ነው። ይህ ደግሞ ከሌሎች ዲስከሽኖች ሁሉ የተሻለ እና ሰፊ የሆነ ጊዜ ተሰጥቶ ሊሰጥበት የሚገባው ነው ብዬ ነው የማስበው። የእውነት ኤርሚዬ ስላነሳው ያ ከቅዳሴው ጋርም ከቅዳሴ ስርዓትም ጋር ስለሚገናኝ እሱንና ያው መሰዊያም ስለምናነሳ መሰዊያ ካነሳን ደግሞ ሂስቶሪካሊ ያለው ነገር ስለሚመጣ እሱም ላይ ምናልባት ሆስት እናደርጋለን በቅርቡ እንደሱ አይነት ሴሽን ጊታራት ላይ ሊተርጂ ላይ የቅዳሴ ስርዓታችን ላይ እያንዳንዱ ነገር ምንድን ነው፣ ቸርች ውስጥ የሚደረጉ ሲምቦሎች ምንድን ናቸው፣ ሃይ ቸርች እና ሎ ቸርች ሊተርጂ እንዴት ነው፣ እያንዳንዱ ነገር ምንድን ነው የሚሰጠው ትርጉም፣ አምልኳችን ላይ ለምን የምንጠቀመው፣ ኢትዮጵያ ውስጥ ማንጠቀምባቸው ነገሮች አሉ። እነሱንስ ለምን መጠቀም ያለብን እኛ ሀገር ቢቻል እንዴት መጠቀም አለብን የሚለውን ነገር የቸርች ስርዓትን እነዚህን ነገሮች ከጌታ እራት ትምህርቱ ጋር አድርገን ያው እንላለን። ከዚህ በኋላ ስንቀጥል ደግሞ ጀስ ማስተማር ብቻ አይሆንም፣ እኛም ጠያቂ ነው የምንሆነው። ስለዚህ ትምህርታችሁ መጽሐፍ ቅዱሳዊ መሆኑን እንድታሳዩን፣ ሂስቶሪካል መሆኑን ለምን ቅድም አኪ ሲል ነበረ በቤተክርስቲያን ታሪክ ስንል እኛ ቤተክርስቲያን ጠፍታለች ብለን ስለማናምን ቤተክርስቲያን ጠፍታለች ብለን አናምን። ወይም ደግሞ አንዳንድ ሰዎች እንዳሉት 15ኛው ክፍለ ዘመን ላይ እስክትደርስ ድረስ ቤተክርስቲያን አልነበረችም። ከዛ በኋላ እነ ሉተር መጽሐፍ ቅዱስን አነሱና መንፈስ ቅዱስን ረሱት። ከዛ 9ኛው ክፍለ ዘመን ላይ ተነሳ 19ኛው ክፍለ ዘመን ላይ። ስለዚህ ቤተክርስቲያንን እነሱ የሚያዩት በዛ አንግል ነው፣ እኛ ደግሞ አናይ። ስለዚህ ቤተክርስቲያን ከተባለችበት እሱን እንተው፣ መጽሐፍ ቅዱስ ላይ ስላለ ክርስቲያን ከተባሉበት ጊዜ ጀምሮ የክርስቶስ ተከታዮች በአንጾኪያ በአንቲዮክ ክርስቲያን ከተባሉበት ጊዜ ጀምሮ ካለው ጊዜ ጀምሮ እየቆጠርን እስከነ ሉተር ድረስ እንደርሳለን። እሱ ስንት ዓመት ነው? 1500 ዓመት። ከሱ በኋላ ደግሞ እንነሳና እንቀጥላለን ከዚህ እስከ 19ኛው ክፍለ ዘመን። እነዚህን ሁሉ ጊዜያት ስንቆጥር በምልአት ይታመን የነበረው ትምህርት ምንድን ነው? ስለ ጌታ እራት እስከ ሉተር ባለው ወይም ደግሞ የጌታ እራት ለድነት አይደለም የሚለው ትምህርት እስኪነሳ ድረስ ይታመን የነበረ ትምህርት ነው። ሐዋርያት አስተምረዋል። ከሐዋርያት እግር ስር ቁጭ ብለው የተማሩ አባቶች ወንጌልን ወደኛ ያስተላለፉ፣ ለወንጌል ብለው መከራን የከፈሉ አባቶች ወደኛ አስተላልፈዋል ይህን ትምህርት። ስለዚህ ከእነሱ የተቃረነ ትምህርት የያዘ የተሳሳተ ትምህርት ነው የያዘ። ምንም የምንወሻሸው ነገር አይደለም። ከዚህ በፊትም እኔ ሉትራን የሆንኩት ሌሎቹ ተሳስተዋል ብዬ ስለማምን ነው ብዬ ተናግሬ አንዳንዶች ተቆጥተው ሲናገሩ ነበር። ለምን ትላለህ? ግልጽ የሆነ ነገር ነው። እናንተ ሉትራን ያልሆናችሁበት መካነ ኢየሱስ ያልሆናችሁበት ምክንያት ሉትራኖች ተሳስተዋል ብላችሁ ስለምታምኑ ነው። ስለዚህ እናንተ ስትጠቀሙት ልክ የሚሆን እኛ ስንጠቀሙ ልክ የማይሆን አካሄድ እንዴት ነው? ስለዚህ የጌታ እራት ትምህርታችሁ መጽሐፍ ቅዱሳዊ፣ የጌታ እራት ትምህርታችሁ ታሪካዊ በቤተክርስቲያን አባቶች ዘንድ ያለ መሆኑን ልታሳዩን እንፈልጋለን። ስለዚህ ከዚህ በኋላ ጥያቄዎቻችን ይዘን ነው የምንመጣው። ከዚህ በኋላ እነዚህ ጥያቄዎች ይዘን አሳዩን ትክክለኛ ትምህርት መያዛችሁን ጌታ እራት ላይ
ለምን እናንተ ክሪቲክ ማድረግ ጀመራችሁ? ለምን ክሪቲክ ማድረግ የጀመራችሁት? አንደኛ አስተምሮታችንን አታውቁም፣ በትክክል ምን እያለ እንደሆነ አልተረዳችሁ። ሁለተኛ መጽሐፍ ቅዱስ ምን እያለ እንደሆነ በትክክል እየተረጎማችሁ አይደለም። ይህ ስጋዬ ነው ይህ ደሜ ነው ብሎ እየተናገረ እናንተ ምንድነው የምትሉት? አይ ምሳሌ ነው፣ ክርስቶስ ምሳሌ ነው። ይህ ዳቦ እንደ ስጋዬ ነው አላለ። ይህ ወይን እንደ ደሜ ነው አላለ። ይህ ስጋዬ ነው እያለ ህብስት ነው የሰጠው። ይህ ደሜ ነው እያለ ምን እየሰጠን? ወይን እየሰጠን። ስለዚህ አንደኛ እየተላለፋችሁ ያላችሁት ቃል የጌታን ቃል የጌታችን የኢየሱስ ክርስቶስን ቃል ምን እያላችሁ ነው? አንቀበልም እያላችሁ ነው። ከዛስ የክርስቶስን ምን ሐዋርያ በክርስቶስ ሐዋርያ የሆነውን ጳውሎስ ንግግር እየተቀበላችሁ አይደለም። ለምን እነዛ ሰዎች ሞቱ? ጌታ እራት ውስጥ ምንም ከሌለ ምሳሌ ብቻ ከሆነ ለምን እነዛ ሰዎች ሞቱ? በቆሮንቶስ ያሉ ሰዎች ለምን ታመሙ? ለምን መጥፊያቸው ሆነ? ምሳሌ ብቻ ከሆነ ህብስትና ወይን ብቻ ከሆነ እናንተን አንዳንዶቻችሁ እንደምትሉት በቺፕስ ብሉት እንዳላችሁን እንደፈለጋችሁ አድርጉት፣ ከፈለጋችሁ ስትበሉት ዋሉ እንዳላችሁ ለምን ታመሙ እነዛ ሰዎች? ለምን ለጥፋት ሆነባቸው? ምንም ከሌለ እዛ ውስጥ ለምን ፍርድን የሚለውን ቃል አስገባ ሐዋርያ ጳውሎስ እዛ ጋር? ህብስትና ወይን በልተን እንዴት ነው ፍርድ የሚሆንብን? ህብስትና ወይን በልታችሁ እንዴት ነው የሚፈረድባችሁ? ተራ ህብስትና ወይን ተራ እዚህ መንገድ ላይ የሆነ ካፌ ገብታችሁ ወይ የሆነ ቦታ እንደምትበሉት አይነት ምግብ የሆነ እንዴት ነው እናንተ ላይ ፍርድ ሊያመጣ የሚችለው? እንዴት እነዛ ሰዎችስ ሊሞቱ ቻሉ? መልስ ይፈልጋል። ይህ ጥያቄ መልስ ይፈልጋል። ለምን ቃሉ የሚለውን ትታችሁ በራሳችሁ አታርጓጉም? በራሳችሁ ሪዝን ሶላ ስክሪፕቸራ ነን ትላላችሁ፣ ሶሎ ስክሪፕቸራ ነው የሆናችሁት። ይሄ ደግሞ ክሊር። ለምን ሶላ ስክሪፕቸራ ነው ስንል ለቃሉ የበላይ ባለስልጣንነት ብንሰጠውም ከሱ ቀጥሎ ግን ከቃሉ ጋር ተስማምተው ያሉ ስልጣኖችን እንቀበላለን። ቤተክርስቲያን ስልጣን አላት፣ ትራዲሽን ስልጣን አለው። ይህን ሁላ ረስተን አይደለም ሶላ ስክሪፕቸራ የምንለው። ስለዚህ እውነቱን እናወራ ከተባለ መሳት የጀመራችሁት ሶላ ስክሪፕቸራ ከሚለው ትምህርት ነው። ለምን ሶላ ስክሪፕቸራ ነው አይደል ተረጓጓማችን የሚወስነው። ስለዚህ እኛ ሶላ ስክሪፕቸራ ስንል ከቤተክርስቲያን በላይ ነው፣ ከፖፑ በላይ ነው እያልን ብቻ አይደለም። ከኛ አመክንዮ፣ ከኛ ሪዝን፣ ከኛ ሴንስ ሰጠኝ አልሰጠኝ፣ ከኛ እንዲሆን ከምንፈልገው በላይ ነው የእግዚአብሔር ቃል። ለምን ተናጋሪ እግዚአብሔር ነው። ይህ ስጋዬ ነው ይህ ደሜ ነው ብሏል ክርስቶስ። አዎ ለአይምሮ ሊከብደኝ ይችላል። እንዴት ነው የሚሆነው ብዬ ነፍሴ ሊጨነቅ ይችላል። ልክ እንደ ቤቶች እንደዛ እንደ ቅፍርናሆም ሰዎች። ዮሲ አለ አሁን ቅርቢ ያለው እንዴት ነህ? አቋረጥኩ ግን ሀሳብን ጨርስ። አክቹሊ ሳመራይዝ እያደረኩ ነበር። እሺ እና በዛ ጊዜም የነበሩ ሰዎች የቅፍርናሆም ሰዎችም የጠየቁት ጥያቄ ይህን ነው። እንዴት ይሄ ሰውዬ ስጋዬን ብሉ ይላል፣ ደሜን ጠጡ ይላል? ምን እያለ ነው? ይሄ ጥያቄ ነበር ለነሱም የነበረውና የመጀመሪያው ችግር ብዬ የማስበው እኔ ሶላ ስክሪፕቸራ ለምን አተረጓጉማችን የሚወስነው? ለምን ሶላ ስክሪፕቸራ ስንል ቃሉ ከሁላችንም በላይ ነው እያለ ኢቭን ከኔ ሪዝን በላይ ነው፣ ከኔ አመክንዮ በላይ። ለምን ኢንካርኔሽንን ወይም ደግሞ የክርስቶስ ሰው መሆንን በቅጡ ያልተረዳን ሰዎች በጌታ እራት ውስጥ መገኘቱ እንዴት ነው ልናብራራው የምንችል? ክርስቶስ እንዳለው ነው። በቃ ማርቲን ሉተርም የሚል እንዳለው ነው። ክርስቶስ እንዳለው ነው። ይህ ስጋዬ ነው ይህ ደሜ ነው ብሏል። እንደዛው እንዳለው ነው። ፈርዘር እንደዚህ ገባ እንደዚህ ወጣ ብለን አናብራራ። ጌታችን ያለው ቃል ራሱ በቂ ነው። ዮሐንስ 6ን ሳንጠቅስ
በቂና የተሟላ ይህ ስጋዬ ነው ይህ ደሜ ነው ብሏል። ሐዋርያው ጳውሎስ ደግሞ ምን ብሎታል? ኮሚኒየን ነው። ህብስቱ ከጌታ ስጋ ጋር ደሙ ከወይኑ ጋር ምን አለው? ህብረት አለው። ስለዚህ እኛ ይሄ ምን ብለን ጠራዋል? ሳክራመንታል ዩኒየን ነው። ስለዚህ የጌታ ስጋና ደም እንቀበላለን። ህብስትና ወይኑም አሉ፣ ሁለቱም እንደተጠበቁ። ምድራዊው ኤሌመንት ወይም ደግሞ ምድራዊው ማቴሪያል ሰማያዊውን ወደኛ የሚያመጣበት። ስለዚህ ሐዋርያ ጳውሎስ ያንን ቃል ይጠቀማል። አንዳችን ከአንዳችን ጋር ህብረት የምናደርግበት ነው። ግን ከየት ነው ሁሉ ነገር የሚጀምረው? ከጌታ ቃል፣ እሱ ካዘዘበት ቃል። ለምን? ያዘዘው ክርስቶስ አምላካችን ስለሆነ። ለኛ ላይ ገባን ይችላል፣ እኛ ላንረዳው፣ ለኛ አይምሮ ከባድ ሊሆን ይችላል። ተናጋሪው ግን ማን ነው? እግዚአብሔር። ቃሉን የሰጠው እግዚአብሔር ነው። ቃሉ የተጻፈው በመለኮት ሐሳብ ስለሆነ፣ ሐዋርያቱ ሲጽፉ በመለኮት ሐሳብ ስለሆነ፣ ስለዚህ የጌታን ቃል ነው ምናምን። ለአይምሮአችን ሊከብድ ይችላል። ስቲል አምላክነቱን በደንብ አልተረዳን። ምን ያክል እንደሆነ ችሎታው አልተረዳን። ገና ብዙ እያወቀን ነው የምንሄደው። ስለዚህ በተሰጠን ልክ ሉተር ብዙ ጊዜ እንደሚለው፣ የሉትራን አባቶችም እንደሚሉት ቃሉ እንዳለው እናወራለን፣ ቃሉ ዝም ያለበት ላይ ዝም እንላለን። ስለዚህ ቃሉ ተናግሯል፣ ቃሉ ያለውን እናከብራለን። አባቶች ደግሞ በዛ ልክ አብራርተውታል። የእነሱን ንግግር እንቀበላለን። ለምን? ከመጽሐፍ ቅዱስ ጋር ስለተስማማ። ስለዚህ ሶላ ስክሪፕቸራ ስንል ይህንን ላይን ጠብቀን፣ ጌታን ጠብቀን፣ ሐዋርያቱን ጠብቀን፣ የሐዋርያቱን ደቀ መዛሙርት ጠብቀን፣ እነዚህን ይዘን ምን የምንለው ስለ መጽሐፍ ቅዱስ እናወራ፣ መጽሐፍ ቅዱስ ላይ ስለተጻፈው ነገር እናወራ ስንል ይህንን ይዘን። ስለዚህ ኢዮሲ ቢያወራ ከዚህ መስመር ወጥቶ አይደለም፣ ጋብርኤል ቢያወራ ከዚህ መስመር ወጥቶ አይደለም። ስታስቡት ከዚህ መስመር ወጥታችሁ እንዴት ባዳ መሆንን ታስባላችሁ? ከክርስትና በጣም ከተሰመረው መስመር እንደውም እውነቱን ለመናገር ከዛ መስመር ለመውጣት እንዴት ታስባላችሁ? በትክክለኛው መስመር መግባት ነው የሚሻለው። ትክክል ካሉት ጋር ትክክል ካወሩት ጋር መመደብ ነው የሚሻለው። ለምን? በትክክል ተብራርቷል ይህ ሐሳብ። ስለዚህ በትክክል ከሄዱት ጋር አብሮ መሄድ ነው ትክክል የሚሆን። ለምን? መጽሐፍ ቅዱስ ብሎታል፣ ሐዋርያት አስተምረውታል፣ የሐዋርያቱ ተማሪዎች ደቀ መዛሙርት አስተምረውታል። ያ ደግሞ እየተላለፈ ወደኛ ደርሷል። ስለዚህ ይህንን ነው ለእናንተ የምናስተምረው። የወንጌላት ንባብና የጳውሎስ መልእክትን ከጌታ እራት አንጻር ብለን ስንሄድ ሁሉም ሊባል በሚችል ደረጃ አብዛኛውን አማናዊ ብሎ ነው የሚያስቀምጡት። ያ ምንም የሚያከራክር አይደለም። ነገር ግን ቴክስቶችን ማየት ያስፈልጋል። የኃጢአት ይቅርታ እንደሚሰጥ መጽሐፍ ቅዱስ ይናገራል። ጌታ ኢየሱስ ማቴዎስ ምዕራፍ ታስታውሱ እንደሆነ 26ም ላይ በቀጥታ ነው ይህንን ሐሳብ የሚናገረው። ስለ አዲሱ ኪዳን አንስቶ የኃጢአት ይቅርታ በቀጥታ እንደሚሰጥ አስቀምጧልና መጽሐፍ ቅዱስን ለምንድን ነው የማጠቅሱት? ሉተር ለምን ትላላችሁ ለሚሉ ሰዎች ቀጥታ ጌታ ኢየሱስ ያለውን እስቲ መጽሐፍ ቅዱስ የያዛችሁ ብዙ ጊዜ አውርተናል፣ ጠቅሰናል፣ ግን ባነሳው ጥሩ ነው ብዬ ስላሰብኩ ነው። በተደጋጋሚ የሰዎች ስም ታነሳላችሁ የሚል ነገር ስላለ ማለት ነው። ማቴዎስ 26 ቁጥር 26 ጀምሮ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይሄ ጌታ እራት የሚለውን ወይም ደግሞ ቅዱስ ቁርባን ሲመሰርት የነበበው ምንድነው የተናገረው ንግግር ነው። እንደዚህ ነው የሚለው፣ እየበሉ ሳሉ ኢየሱስ እንጀራውን አንስቶ ባረከ ይላል። ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ይህ ስጋዬ ነው አላቸው ይላል። ይህ ስጋዬ ነው የሚለው ዲክላሬሽን፣ ይህ ስጋዬ ነው የሚለው የጌታ ኢየሱስ ክርስቶስ ንግግር በግሪክ፣ አሁን እንግዲህ እንደምታውቁት አዲስ ኪዳን የተጻፈው በግሪክ ነው። ይሄ ሞድ ምን ተብሎ ነው የሚጠራው? ኢንዲኬቲቭ ሞድ የሚባለው። የተለያዩ ሞዶች አሉ እንትን ላይ ቢብሊካል ግሪክ ላይ ማለት ነው። ኢምፓራቲቭ ሞድ አለ፣ ሳብጀክቲቭ አለ። ይሄኛው ሞድ ግን ኢንዲኬቲቭ ሞድ የሚባለው ፋክት ሪያሊቲን የሚናገር ሞድ ነው።
የተቀመጠበት የግሪክ ኮንስትራክሽን ሙዱ ኢንዲኬቲቭ ሙድ እንደመሆኑ መጠን እውነታን ነው የሚናገረው። ጌታ ኢየሱስ ክርስቶስ እንጀራውን አንስቶ ባርኮ ቆርሶ ለደቀ መዛሙርቶቹ በየሰጠ ባለበት ሰዓት እንካችሁ ብሎ ይህ ስጋዬ ነው ይህ ብሎ ነው ስፔሲፋይ አድርጎ የሚያስቀምጠው። እንጀራውን ምን አለው ማለት ነው? ስጋዬ ነው አለው። ይህ ስጋዬ ነው የሚለው ንግግር በቀጥታ ያ እንጀራ የክርስቶስ ስጋ መሆኑን ያሳያል። ጌታ ኢየሱስ ክርስቶስ አንስቶ በተናገረበት በዚህ ሰዓት እንጀራው ከእንጀራነት ወደ ክርስቶስ ስጋነት ተቀየረ አይደለም። አሁን ልክ ካቶሊክ ወንድሞቻችን ትራንስሰብስታንሺዬሽን እንደሚያምኑት ያው እንደምታውቁት ትራንስሰብስታንሺዬሽን ማለት የባህሪ ልውጠት አካሂዷል የማለት ያለውና ወረደ እንደው ቀጥተኛ በቁም ትርጉሙ እናስቀምጠው ካለን ጌታ ኢየሱስ ይህንን እንጀራውን አንስቶ ሲባርክ እንጀራ ከእንጀራነቱ ባህሪ ወጥቶ ወደ ክርስቶስ ደምነት ተቀየረ ማለት ሳይሆን እንጀራው እንጀራነቱን ወይም ደግሞ በእኛ ቋንቋ ህብስትነቱን ሳይቀየር ስፋፋችን ቴስት ስናደርገው ከመባረኩ በፊት የነበረው ህብስት ቴስቱ ልክ እንደዛው ነው፣ ቴክስቸሩ እንደዛው ነው። ነገር ግን እንጀራው እያለ የክርስቶስ ምንድነው ስጋ አብሮት አለ ብለን እናምናለን። እንዴት ነው ያለው ከተባለ የትኛውም አመክንዮን ሊያብራራው አይችልም፣ ሚስጥራዊ ስለሆነ። ለዚህ ነው ሚስጥር ይሄ ዩኒየን ሳክራመንታል ዩኒየን በጣም ሚስጥራዊ ነው፣ እጅግ ረቂቅ ነው፣ የሰው አእምሮ ሊረዳው አይችልም። ምናየው ግን ንባቡ ምንድነው? ይህ ስጋዬ ነው ማለቱን ነው። እንጀራውን አንስቶ ይህ ስጋዬ ነው አለ። ሁለተኛም ከዚያ ጽዋውን አንስቶ ከእንጀራው ተጨማሪ አመሰገነ፣ ልክ እንጀራው እንዳደረገው ለደቀ መዛሙርቱ በመስጠት እንዲህ አላቸው፣ ሁላችሁም ከዚህ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል። ደሜ ይህ ነው። ይሄ ዲክላሬሽን ነው አይደል? ይህ ነው ደሜ ነው የሚለው እና የት እናድርገዋለን ታዲያ? እንግዲህ ጽዋውን አንስቶ ደሜ ነው ካለ፣ ይህ ደሜ ነው ካለ፣ እንጀራውን አንስቶ ይህ ስጋዬ ነው ካለ ኢየሱስ የያዘው እንጀራና ምንድነው ወይን እውነተኛ የክርስቶስ ስጋና ደም ነው ማለት ነው። ጌታ ኢየሱስ ሊዋሽ አይችልም። ንግግሩ ውሸት የለውም፣ እውነት ነው። ስለዚህ ይሄ ነው። ምንድነው የዚህ ሬሌቫንስ ብላችሁ ከጠየቃችሁ ምንድነው ሬሌቫንሱ ካላችሁ በቀጥታ ቁጥር 28 ላይ የኃጢአት ስለ ብዙዎች የኃጢአት ይቅርታን የሚፈስ የአዲስ ኪዳን ደሜ ነው ይላል። ስለዚህ የክርስቶስ ስጋና ደም የኃጢአት ይቅርታ ይሰጣል ማለት ነው። አሁን የዘላለም ሕይወትን ይሰጣል። ጌታ መጣችሁ ማቴዎስ ዮሐንስ 6 ላይ መከራከር አይጠበቅብንም። ይሄ የማቴዎስ 26 ንባብ በትክክል የክርስቶስ ስጋና ደም ወይኑና እንጀራው ወይም ህብስቱ የክርስቶስ እውነተኛ አማናዊ ስጋና ደም መሆኑን ያሳያል። የዚህም ደግሞ ጥቅሙ ምንድነው? የኃጢአት ይቅርታ ለእናንተ የሚፈስ የኃጢአት የአዲስ ኪዳን ማስተሰሪያ የሆነ የኃጢአት ይቅርታን የሚሰጥ ነው ብሎ ነው ያስቀመጠው። ስለዚህ በዚህ የኃጢአት ይቅርታን እናገኛለን ማለት ነው። ይሄ የጌታ ኢየሱስ ቀጥተኛ ንግግር ነው፣ አንደኛው ማለት ነው መጽሐፍ ቅዱስን አንስተን ስናወራ። ከዚህ በተጨማሪ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ ጳውሎስ በስፋት ስለ ጌታ ኢየሱስ እንደው ስላቋቋመው የጌታ እራት ወይም ደግሞ ቅዱስ ቁርባን የተናገረበትን ክፍል ስንመለከትም ምክንያቱም ቁጥር 27 ላይ እንደዚህ ነው፣ እንግዲህ ማንም ሳይገባው ይላል። የግሪክ ኮንስትራክሽን ሳይገባውን እኛ ብዙ ጊዜ ክፍል በማንበብ ሂደት ውስጥ ብዙ ጊዜ እናንስቼዋለሁ። የተሳሳተ ወይም የተንሸዋረረ ግንዛቤ ነው ያለን። እና ደም ለመውሰድ ወይም ደግሞ ቅዱስ ቁርባንን ለመውሰድ የሚገባቸውና የማይገባቸው ሰዎች አሉ የሚል ትምህርት መጣ። ከአማርኛው 74 ትርጉም የተነሳ ሮንግ ነው፣ ፈጽሞ ሮንግ ነው። የጌታ እራት ኃጢአተኛው ሰው የሚወስደው ነው። የኃጢአት ይቅርታ ይሰጣል እያልን ማቴዎስ ላይ እዚህ ጋር መተን ደግሞ ቁጥር 27ን አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27ን ስንተረጉም የማይገባቸው ሰዎች አሉ ብለን ልንተረጉም አንችልም። እንዴ የኃጢአት ይቅርታ የሚሰጠው እኮ ኃጢአተኛ ለሆነ ሰው ነው መቼም አይደል? ኃጢአተኛ የሆነ ሰው ወደ ጌታ እራት በሚቀርብበት ወደ ቅዱስ ቁርባን በሚቀርብበት ጊዜ ያ ቅዱስ ቁርባን አማናዊ ክርስቶስ ስጋና ደም ስለሆነ የኃጢአት ይቅርታን ይሰጠዋል ስንል ኃጢአተኝነቱ ከግምት ውስጥ ገብቶ ነው።
ስለዚህ የበቃና የነቃ ማለት የበቃና የነቃ ሰው ነው የሚቀርበው ማለት አይደለም። ይሄ በጣም ሮንግ የሆነ ትርጓሜ ነው። ምናልባት ከኦርቶዶክስ ወንድሞቻችን ጋር ከኦርቶዶክስ ቤተክርስቲያን ጋር በተለይ ከአንዳንድ ስነ ጽሁፎቻቸው ጋር የምንለያየው በዚህ ነው። አንዳንድ ምንድነው እንደ የክርስቶስን ስጋና ደም ልክ እንደ እሳት እንደሚባላ እሳት ኃጢአተኛ ሰው ሊወስደው እንደማይችል በንጽህና ንስሐ ገብቶ ጾም ጸሎት ወስዶ ምናምን ነው መቅረብ ያለበት። ምክንያቱም ኃጢአተኛ የሆነውን ሰው ይህን በሚወስድበት ሰዓት እሳት በራዩ ላይ ስለሚጠራ ያጠፋዋል የሚል ሴንስ ያለው ስነ ጽሁፎች አሉ። እነሱን ማንሳት ይቻላል። ስለዚህ ሳይገባው ሲባል ይሄን ሴንስ ይዞ መጥቷል። ሌላ ትምህርቶችም ይዞ መጥቷል። ማለት አጥፊ ስለሆነ እሳት ስለሆነ ጥንቃቄ ይጠይቃል የሚል ማለት ነው። ምን ለማለት ነው ይሄ ክፍል እንግዲህ ማንም ሳይገባው ሲል ግሪኩ አናክሲዮስ ነው የሚለው እና አናክሲዮስ ደግሞ መውሰድን ጌታ እራትን መውሰድን ኳሊፋይ የሚያደርግ ነው። ባልተገባ መንገድ አንወርዚ ማነር ብለን ነው የምንፈታው። ባልተገባ መንገድ መውሰድ የሚለውና መውሰድ የሚለው ያው ግብር ነው፣ ግስ ነው እንደምታውቁት። ባልተገባ መንገድ መውሰድ ማልተገባ የምትለው ቃል የመውሰድን አይነት ነው የምታሳየው። በምን አይነት መንገድ መውሰድ? ባልተገባ መንገድ። ባልተገባ የምትለው ቋንቋ አድቨርብ ነው ማለት ነው። የግስ ገላጭ ነው ማለት ነው። ባልተገባ መንገድ መውሰድ ተብሎ ነው የሚፈታው። ይሄ አማርኛችን ግን ማንም ሳይገባው ሲል አንዳንዴ ያጥብቆና ላልተው ሳይረዳ ብለው ይተረጉሙታል። አንዳንዴ ደግሞ ያልተገባቸው ሰዎች ስላሉ ነው ብለው ይተረጉሙታል። ሮንግ። ባልተገባ መንገድ አንወርዚ ማነር ነው አወሳሰዱ። ባልተገባ መንገድ የሚወስድ ይላል። እንግዲህ ማንም ሳይገባው የሚለው የሚተረጉሙ በዚህ አንፃር ነው። ባልተገባ መንገድ አንወርዚ ማን እንግሊዘኛው አንዳንድ የእንግሊዘኛ ትርጉሞት ይሄ ሄደን ብንመለከት ባልተገባው መንገድ አንወርዚ ማነር ብለው ነው የሚያስቀምጡት። ወደ ግሪኩ እንኳን ሳንሄድ ማለት ነው። ከዛ ምን ይላል? ይህን እንጀራ ቢበላ ይላል ባልተገባ መንገድ፣ ወይም የጌታን ጽዋ ቢጠጣ፣ ሁለቱንም አነሳ፣ እንጀራን ጽዋን፣ የጌታን ስጋና ደም ባለዕዳ ይሆናል ይላል። እንግዲህ ህብረት ከሌለው ምንም አይነት ይሄ ህብስትና ወይን ወይም እንጀራውና ወይኑ ምንም አይነት ከክርስቶስ እውነተኛ ስጋና ደም ጋር ግንኙነት ባይኖረው ለምንድን ነው ባልተገባ መንገድ የሚወስዱ ሰዎችን የክርስቶስ ስጋና ደም ዕዳ አለበት ብሎ ጳውሎስ ሊናገር የቻለው ነው? ከሞን ግንኙነት ባይኖረው ማለት ግንኙነት ስላለው ነው ባልተገባው መንገድ የሚወስድ ሰው የጌታ ስጋና ደም ዕዳ አለበት ብሎ የሚያስቀምጠው። therefore ዕዳ አለበት የሚለው ንግግር በራሱ ወይኑና እንጀራው ወይም ህብስቱ በትክክል የክርስቶስ ስጋና ደምን እንደያዘ ያመላክታል። ከዛ ቀጥሎ ምንድነው? ማንም ሰው ከዚህ እንጀራ ከመብላቱና ከዚህ ጽዋ ከመጠጣቱ በፊት ራሱን ይመርምር። ለምንድን ነው ይሄን ያለው? አሁን ባልተገባ መንገድ የሚወሰድ የተባለው በዚህ ንባብ መሰረት ነው እንግዲህ እየፈታው ነው ያለሁት። ባልተገባ መንገድ ለምንድን ነው የሚወስዱ ሰዎችን ጳውሎስ በዚህ መንገድ ምንድነው ኤግዞርቴሽን ምንድነው የሚባለው ማስጠንቀቂያ በሆነ መንገድ ጠንከር ባለ ቋንቋ የተናገረው ስንል ታሪካዊ ዳራው ማየት ያስፈልጋል። አንደኛ ቆሮንቶስ እንደምታውቁት ምዕራፍ 11 ጳውሎስ ሲጽፍ ከበርቴ የሆኑ ሰዎችና ምስኪን ድሃ ሰዎች በጋራ የቆሮንቶስ ቤተክርስቲያን ውስጥ አሉ የምታውቁት። እና ከበርቴ የሆኑ ሰዎች በቤታቸው ፕሮግራም አዘጋጅተው ምስኪን ሰዎችም አንድ ላይ ይታደማሉ። ከበርቴዎቹ የሚመስሏቸውን ከበርቴ ሰዎች ወደ እነሱ ቤት ቀድሚያ ጠርተው ያንን የጌታ እራት ብለው የሚያስቡትን ሰርቭ እንዲደራረጉ ያደርግ ቅድሚያ ይሰጧቸዋል። ምስኪኖቹ ደግሞ በመጨረሻ ከሁሉም ሀብታሞቹ በልተው ጠጥተው ከጨረሱ በኋላ ነው የሚጠሩት። ይሄ በቅዱሳን ህብረት መካከል የጌታ እራት በመውሰድ አቅጣጫ ምንን ፈጠረ? የኢኮኖሚ የምጣኔ ሀብት ልዩነት የጌታ እራት አወሳሰር ላይ ክፍተት ፈጠረ። ባለጸጎቹ መጀመሪያ፣ ከበርቴዎቹ መጀመሪያ፣ ከዛ በኋላ ሌሎቹ ደግሞ ቀጥለው እንዲወስዱ ማለት ነው። ይህ አይነቱ አወሳሰድ የክርስቶስን አካል የሚከፋፈል የክርስቶስ ደም የፈሰሰው ለሁሉም ነው። ለባለጸጎቹ ቅድሚያ ተደርጎ ቀጥሎ ደግሞ እናንተ መጀመሪያ አይገባችሁም ቀጥሎ
ነው የምትወስዱት የሚለው አይነት አካሄድ አደገኛ ስለሆነ ይህንን አስመልክቶ ጳውሎስ ልክ እንደ ኖርማል እንደው ቴብል ላይ እንዳለ ፉድ አይደለም የሚወሰደው። ይሄ እጅግ የከበረ ስርዓት ነው። ባልተገባ መንገድ መውሰድ ማለት እየከፋፈሉ ማለት ነው። በምጣኔ ሀብት ልዩነት፣ በኢኮኖሚ ልዩነት አንዱን ከአንዱ ያበላለጡ ለባለጸጎች ቅድሚያ ለምስኪኖች ደግሞ መጨረሻ አድርጎ የመውሰድ አይነት አካሄድ ጨርሶ የክርስቶስ ደምና ስጋ የሆነውን እንጀራና ወይን የማክፋፋት ጉዳይ ስለሆነ ነው። ጠንከር ብሎ ቁጥር 27 ላይ እንግዲህ ማንም ሳይገባው ባልተገባ መንገድ ይህን እንጀራ ቢበላ ወይም የጌታን ጽዋ ቢጠጣ የጌታ ስጋና ደም ዕዳ ይሆንበታል ያለው። ዕዳ ስለሚሆንበት ጥንቃቄ ይፈልጋል በመውሰድ ሂደት ውስጥ መከፋ። ምክንያቱም የክርስቶስ ደም ሌሎች የአዲስ ኪዳን ንባባት እንደሚያሳዩት የክርስቶስ ደም ሁሉን እኩል ያደረገ ነው አይደል? አንድ ያደረገ ነው። ኤፌሶን መጽሐፍ የሚነግረን ያን ነው። በአሕዛብና በአይሁድ መካከል ያለውን የጥል ግድግዳ አፍርሶ አንድ አዲስ ሰው ማዘጋጀት ነው። ከእንግዲህ ወዲህ ባሪያም የለ ጨዋ የለ እያለ ጳውሎስ ይናገራልና መከፋፈል የለም፣ አንድ ህዝብ ሆኗል። ይሄ አንድ በክርስቶስ ደም አንድ የሆነን ህዝብ የጌታ እራትን በመውሰድ ሂደት መከፋፈል ማለት የጌታ እራትን ጽንሰ ሐሳብ ወይም ደግሞ ቅዱስ ቁርባን ጽንሰ ሐሳብ መሳትም ስለሆነ ህብረት አለው የምትወስዱት ወይን ህብረት አለው የምትወስዱት እንጀራ ከማን ጋር? ከክርስቶስ ስጋና ደም ጋር። ስለዚህ ዕዳ አለባችሁ ነው ይያ it can't be symbolic። ይሄ ምሳሌያዊ ሊሆን አይችልም። ቅድም ተናገር ያለው የማቴዎስን ንባብ it's in indicative mood። ይህ ስጋዬ ነው፣ ይህ ደሜ ነው ለኃጢአት ስርየት የሚሆን ብሎ ነው የተናገረው ጌታ ኢየሱስ። ይሄን ነው እዚህ ጋር የሚያጸነው። ቁጥር 27 ምንድነው 29 ላይ ተመሳሳይ አይነት ቶን ባለው መንገድ ጳውሎስ ይናገራል። ምክንያቱም ማንም የጌታን ስጋ ሳይገባው ባልተገባ መንገድ ማለት ቢበላና ቢጠጣ ፍርድ የሚያመጣበትን ይበላል ይጠጣል ይላል። ተራ የሆነ ስርዓት አይደለም፣ ምሳሌያዊም አይደለም፣ ሲምቦሊክ አይደለም። ቢጨርሱ እንደዚህ አይነት ሴንስ የለውም። ቢሆን ኖሮ የፍርድን ቃል ባልተናገረ ነበር ጳውሎስ። ማለት ምሳሌያዊ ስለሆነ እንደ ስርዓት ይታያል ብሎ ሊያልፈው ይችላል። ነገር ግን ፍርድ እንዳለበት አጽንኦት ሰጥቶ ነው የሚያወራው። ምዕራፍ 10 ላይ ቁጥር 14 ሄደን ስናነብ በተመሳሳይ መንገድ ስለዚህ ወዳጆች ሆይ ይልና ከጣዖት አምልኮ ሽሹ፣ የምናገረው አስተዋይ ለሆኑ ሰዎች ነው፣ ስለምናገሩ ነገር እናንተው ፍረዱ ይልና የምንባርከው የበረከት ጽዋ ይላል ወይኑን ታሳቢ በማድረግ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለን አንድ አካል ነን። እንጀራው አንድ ሆኖ ሳለ እኛ ብዙዎች ሆነን አንድ አካል፣ ሁላችን አንዱን እንጀራ እንካፈላለን። ብዙ ሆነን አንድ ነን ማለት ምንድነው? ሲምቦሊክ ነው ብለው የሚፈቱ ሰዎች አንድ ማነስ አላቸው ቻሌንጅ። ሲምቦሊክ ነው ብለው ፈተው ከጨረሱ በኋላ ቁጥር 27 እንዴት ነው ሊፈቱት የሚችሉት? ብዙዎች ሆነን ሳለን አንድ ነን የሚለው ሲምቦሊክ ሊሆን ነው ማለት አንድነቱ ምሳሌያዊ በፍጹም አይደለም። እውነተኛ የሆነ በክርስቶስ ደም እና የስርየት ስራ የመጣ አንድን ነው። የክርስቲያናዊ አንድነት ምሳሌያዊ ነው ተብሎ አይደለም የቀረበው። የትኛውም ንባብ እውነተኛን ዋጋ የተከፈለበት አንድነት ሪል ነው። የታችኛውን በዛ አይነት መንገድ ከፈተን የላኛውን እንፈታው ዘንድ እንገደዳለን። ህብረት አለው ሲል እውነተኛ የሆነ ህብረት እንዳለው ነው የምንረዳው ማለት ነው። ቀደም ያነሷቸው ንባቦች በተጓዳኝ ከዚህ ጋር ታይቶ ይሄ ነው የሉትራን አንደርስታንዲንግ ማለት ነው። ይበልጥ ደግሞ ለመረዳት ዘለቅ ብሎ እንዴት ነው ሉትራን ክርስቶሎጂያቸው ብዙ ጊዜ አሁን ሪፎርምድ አሁን ካልቪን በስራው ሲምቦሊክ ነው ብሎ ሲያነሳ ስፒሪቹዋል ነው ብሎ ሲያነሳ ለምንድን ነው ስፒሪቹዋል ያለው መንፈሳዊ ነው መገኘቱ ብሎ ሲያነሳ የሚያነሳበት የራሱ ኦብጀክሽን አለው። እንደምታውቁት እንዴት ነው የሚገኘው የሚለውን ለማብራራት አንዱ ስትራግል የነበረው ለካልቪን የክርስቶስ ሰውነት ስጋ እንግዲህ ወይንና ህብስቱ ከስጋውና ከደሙ ጋር
ስለሆነ ጳውሎስ ያስቀመጠው ስጋና ደም ደግሞ ሰውነት ነውና ሰውነት ደግሞ ውስን ነው። እንዴት ነው በአብ ቀኝ ከተቀመጠና ከከበረ በኋላ በሁሉ ስፍራ በቤተ ክርስቲያን የጌታ እራት በሚወሰድበት ጊዜ ሊገኝ የሚችለው ውስን የሆነውን የክርስቶስ ሰውነት ይሄ የሉተር ትምህርት ለሁሉ ቦታ የሚገኝ አድርጎት ከባህሪ ውጭ አድርጎታል የሚል ኦብጀክሽን አንስቶ ይሄን ለመረዳት ስለከበደው መገኘቱ መንፈሳዊ እንጂ አካላዊ አይደለም ወደሚል ወይም ጋዳዊ አይደለም አማናዊ አይደለም ወደሚል መጥቷል። ይሄ እንደዚህ አይነቱ ክሪቲክስ አሁን ጴንጤቆስታሎቹም ጋር ይሰማል፣ ሌሎቹም ወንድሞቻችን ጋር ይሰማል። ይሄን ለመረዳት እንዴት ነው ሉትራን የሚያስቡት የሚለውን ማሰብ ይጠይቃል። በሉትራን ቴዎሎጂ እንደምታውቁት 3 አይነት ጂነስ አለው አይደል? ጂነስ ዶማቲከም፣ ጂነስ ማጅስታቲከም፣ ጂነስ የመጨረሻዋን ቃል እንደው ዘነጓት እንጂ አፖላስቲቲከም በትክክል ካስቀመጥኩት አላቀም እታረማለሁ። ግን እነዚህ 3 ጂነሶች አሉ። ከነዚህ 3 ጂነሶች ውስጥ የጌታ እራት በማብራራት ሂደት ውስጥ ሁለተኛው ጂነስ ነው የምንጠቅሰው፣ ጂነስ ማጅስታቲከም የሚለው ማለት ነው። አምላክ ሰው ሲሆን የሰውነቱ መለኮታዊ ባህሪው ወደ ሰውነቱ ባህሪን አካፍሎታል። ማጀስቲን፣ ዲቫይን ማጀስቲን፣ ክብሩን በሁሉ ቦታ መገኘቱን አጋርቶታል ተብሎ ስለሚታመን የከበረው የክርስቶስ ስጋ በአብ ቀኝ የተቀመጠው ከመለኮታዊ ባህሪ ኮሚኒኬት አዶማቲከም የሚባለው አንዱ ዘርፍ ስለሆነ ነው። ጂነስ ማጅስታቲከም በመክበሩ ምክንያት በሁሉ ስፍራ መገኘት ይችላል። ለዚህ ነው ጌታ ኢየሱስ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ራሱን ወክሎ የተናገረው እና ሌሎች ጥቅሶችም አሉ። በሁሉ ቦታ መገኘት የሚችለው ክርስቶስ ሌሎች ንባባት ይህንም ስለሚያሳዩ መገኘት የሚችለው ክርስቶስ በጌታ እራት ጊዜም ይገኛል። እንዴት ነው የሚገኘው? የካህኑን ወርድ ኦፍ ኢንስቲትዩሽን የምስረታ ቃል በሚናገርበት ጊዜ ህብስትና ወይን በሚባረክበት ጊዜ ጌታ ይህ ስጋይና ደሜ እንዳለ ቃል ኪዳኑን ጠብቆ ይገኛል። ተለውጦ አይደለም፣ መገኘት ነው፣ ይገኛል ብለው ያብራራሉና የነሱ ክርስቶሎጂ የሉትራን ክርስቶሎጂ which is a bit different from other evangelical ክርስቶሎጂ ይሄ ጂነስ ማጅስታቲክ የሚለው ማለት ነው። እሱን መረዳት ጠይቃል። እንዴት ነው ሉትራን የሚያስቡት የሚለው ለማወቅ ማለት ነው። it's sophisticated I know። ግን እነዚህ ቴክስቶች አሁን እኔ ወደዚህ ወደ ሉትራን ክርስቶሎጂ የመጣሁት ቴክስቶቹን አብራርቼ ነው። ቴክስቶቹ ላይ ነው መሰረት ያደረጉት ውይይቶቹ ለማለት ነው ማለት ነው። ሰፋ ያለ ማብራሪያ ሰጠው። በጣም ጊዜያችሁን ወሰዱ። ቴንክ ዩ። እሺ ተባረክ ዮሴ። ዜድ ኮሜንት እየተጽፍ ነበር አለ ዜድ አለ አለው ጥያቄ ጠይቄ ነበር። ጥያቄ ነገር ላይ ለሄድበት ወይንስ ደግሞ ወንድማችን ኢዮስያስ በተናገረው ጊዜ አለ ማውራት ትችላለህ ከዜድ ጋር አንተም ከሰጠህ ኢዮስ የሚሰጠው ያለውበት ሰዓት አለ እስካለውበት ሰዓት ችግር የለም። ቀጥል ጥያቄ ቀጥልሽ አሁን። እሺ አይ እንግዲህ እሱም ያነሳው የአንደኛ ቆሮንቶስ ምዕራፍ 10ን አሁን ሲናገር ነበረ። አይ ብሊቭ አሁን ስለመጣሁኝ ምናልባት መጀመሪያ አካባቢ የተናገረው ደግሞ እና እንግዲህ አንዱ እሱ አይ ቲንክ ሊወቅስበት ያለው ነገር እንግዲህ ለምን እናንተ እንደምትሉት ኢን ዊዝ እና አንደር የሚለውን ሐሳብ ለምን አልተቀበላችሁም ከሆነ እንግዲህ እሱን መነጋገር እንችላለን። የሌላው ሐሳብ ግን እንግዲህ ይመለከተኛል እንደማይል እርግጠኛ ነኝ። ይሄ ትራንስብስታንሺዬሽን እና ኮንሰብስታንሺዬሽን የሚባለው ሐሳብ እንደማይመለከተው እርግጠኛ ነኝ። ግን ይሄኛውን ሐሳብ የሚያነሳ ከሆነ እንግዲህ መገኘት የሚለው ሐሳብ ላይ እኔ አንድ ጥያቄ አለኝ። መገኘት የሚለው ሐሳብ ከየት የመጣ እንደሆነ እኔ ማወቅ እፈልጋለሁ ማለት ነው። መጽሐፍ ቅዱሳዊ ማስረጃ ማቅረብ የሚችል ከሆነ
እሱን ቢሰጠኝ ደስ ይለኛል። እንግዲህ እኔ ጌታ ኢየሱስ ያለው ሁለትም ሆነ ከዛ በላይ ሆናችሁ በስሜ በተሰበሰባችሁበት እኔ በዛ እገኛለሁ ብሏል ጌታ ኢየሱስ። እገኛለሁ ብሎ ያለው በስሙ ስንሰበሰብ እንደሆነ መጽሐፍ ቅዱስ ይናገራል። የት አይ የጌታ እራት በምትበሉበት ጊዜ ግን እኔ በአካል እገኛለሁ የሚል ሀሳብ ካለው እሱን ሀሳብ የሚያሳይ ክፍል ይስጠኝና ከዛ በኋላ እንቀጥላለን ማለት ዲስከሽኑን። ቴንክ ዩ። አጭር እናድርገው ግን እኔ አሁን ወደ አንድ እንትን እየሄድኩኝ ነው፣ እዛ ስደርስ ስለማቆም ማለት ነው። ያው እንግዲህ ጥያቄ ስጠይቅ ዜድ እስከ መጨረሻው ጥያቄን ጠብቀ ጥያቄ እስከጠየቅ ድረስ መልሱን ማዳመጥ ይኖርባልና ቅድም ጠይቀ ወዲያው ነው የወጣውና እንደዛ ባይሆን ጥሩ ነው። እስከ መጨረሻው በዘልቅ አንዴ ውይይት ከጀመርን የተሻለ የውይይት አካሄድ ነው ለማለት ነው። ለዚህ ማስረጃው ላነሳው ቀጥተኛ ማስረጃው ማቴዎስ ምዕራፍ 26 ላንሳለ ቅድም ያነበብኩትን ቃል ምን ይላል? እየበሉ ሳሉ ኢየሱስ በመስጠት እንካችሁ ብሎ ይህ ስጋዬ ነው አላቸው ይላል። ይህ ስጋዬ ነው እንዴ! አሁን መገኘቱ እንዴት ነው? አሁን በህብስትና በወይኑ የክርስቶስ ስጋና ደም እንዴት ነው የሚገኘው? ማለት መገኘቱን የሚያስረዳ መጽሐፍ ቅዱስ ክፍል የሚል ጥያቄ ነው። ጥያቄ ይሄ ከሆነ ለዚህ ጥያቄ ቀጥተኛው መልስ አሁን ያነበብኩት ንባብ ነው። ጌታ ኢየሱስ እንጀራውን አንስቶ ከባረከ በኋላ ቆርሶ ሲሰጣቸው ምን አለ? ይህ ስጋዬ ነው አለ። እንጀራው አለ፣ እንጀራውን ባርኳል፣ ቆርሶ እየሰጣቸው ይህ ስጋዬ ነው አለ። ይህ ትርጓሜ መቼም የመጽሐፍ ቅዱስ ክፍልን ካነበብን በኋላ ትርጓሜ እንሰጣለን። እንደሚታወቀው የምንሰጠው ትርጓሜ ምን አይነት ትርጓሜ ነው? እንጀራውን ነው ጌታ ኢየሱስ ይህ በሚል ቃል የገለጸው። አመልካች ቃል ነው ይህ የሚለው። እንደሚታወቀው ይህ ስጋዬ ነው ያለው በአመልካች ቃል በማያወላዳ መንገድ ማለት ነው። ይህ ስጋዬ ነው ያለው እንጀራ እንዴት ነው የክርስቶስ ስጋ የማይሆነው? ይህ ስጋዬ ነው ብሎ ጌታ ኢየሱስ እስከተናገረ ድረስ በዚህ ላይ ቆመን ከህብስቱ ጋር የጌታ ስጋ ይገኛል አለ እንላለን። ወረድ ብሎ ደግሞ ከዚያ ጽዋውን አንስቶ አመሰገነ፣ ደቀ መዛሙርቱ በመስጠት እንዲህ አላቸው፣ ሁላችሁም ከዚህ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ምኑን አንስቶ ነው ይሄንን ያለው? ጽዋውን አንስቶ ይህ ደሜ ነው አለ። ከጽዋው ጋር ጽዋውን አንስቶ ባርኮ በሰጣቸው ጊዜ ደሜ ነው እስካለ ድረስ ልክ የላኛውን በተረጎምንበት መንገድ ከጽዋው ጋር የክርስቶስ ደም ግንኙነት የለውም ልንል አንችልም። ምሳሌያዊ ነው እንዳንል ይህ ብሎ ነው ያስቀመጠው፣ በማያወላዳ መንገድ ማለት ነው። ያስቀመጠው ደግሞ ወደ ኦሪጂናል ላንጉጁ እንሂድ ካለን ኢንዲኬቲቭ ሙድ ነው። አሁን በግሪክ የተለያዩ ሙዶች አሉ። ሳብጀክቲቭ ሙድ የሚባል አለ፣ ኢምፐራቲቭ ሙድ የሚባል አለ፣ ሌሎች ሙዶች አሉ። ኢንዲኬቲቭ ሙድ ሪያሊቲን የሚያሳይ ሙድ ነው። ምን ማለት ነው? ቀጥታ ድንጋጌ ነው ማለት ነው። እውነታን የሚናገር ድንጋጌ ነው። ይህ ስጋዬ ነው፣ ይህ ደሜ ነው። ምኑ ይህ የተባለው? እንጀራውና ጽዋው። እሺ ነው መገኘት። እሺ እንትን ጊዜያችን መጠቀም እንድንችል እሺ፣ እዚህ ድረስ ያለውን ሰማው። ይህንን ወስዶ ጳውሎስ አብራርቷል። ይህንን ክፍል ወስዶና በተለይ የሉቃስ ወንጌል ምዕራፍ 22 ቃል በቃል ማለት ነው። የምንቆርሰው የበረከት ጽዋ ነው። የምንቆርሰው እንጀራ የበረከት ጽዋ የተባለው እንጀራ ነው ወይንስ ደግሞ የምንቆርሰው የኢየሱስን ስጋ ነው? አልገባኝም ጥያቄው። ግልጽ ብታረግ እንዲገባ እንደገና ልጠይቅ። ጳውሎስ ወስዶ ይሄንን ሐሳብ ወስዶ የሉቃስን ወንጌል በተለይ ምዕራፍ 22ን ወስዶ በዚህ በተለይ ምዕራፍ 1 ቁጥር 10 አንደኛ ቆሮንቶስ ምዕራፍ 10 ላይ አንተ ቅድም ባነበብከው ክፍል ላይ ጳውሎስ የተናገረው ቃል አለ። አውጥቼ ቃሉን ላንብብልህ እየነዳውን ቢሆን እንደዚህ ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ይላል። የምንቆርሰው እኛ የክርስቶስን ስጋ ነው ወይንስ ደግሞ እንጀራ ነው የምንቆርሰው?
አሁን በጣም ለምናነበው የመጽሐፍ ቅዱስ ንባብ በጣም ታማኝ ሆነን ማንበብ አለብን። ለምሳሌ ማቴዎስ ንባብ ላይ ቆመን ስናወራ ቁጥር 26 ላይ ምንድን ነው የሚለው? ቃል በቃል እየበሉ ሳሉ ኢየሱስ እንጀራውን አንስቶ ባረከ። ምንም እዚህ ጋር እስካሁን የምናነበው ነገር የለም እስከዚህ ድረስ። ቀጥሎም ቆርሶም ይላል። ምንም የምናነበው ነገር የለም። ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሎ ይህ ስጋዬ ነው አላቸው ይላል። አሁን ጥያቄ ምንድን ነው ማለት የሚቆረሰው የክርስቶስ በጳውሎስ አስተምሮ መሰረት በአንደኛ ቆሮንቶስ ምዕራፍ 10 አንተ ባነበብከው ክፍል ውስጥ እየጠየኩ ያለሁት አንተ ባነበብከው ክፍል ውስጥ ቁጥር 16 ላይ ምዕራፍ 10 ቁጥር 16 ላይ የምንባርከው ወይም ደግሞ እንደዚህ የምንቆርሰው እንጀራ ይላል። እኛ የክርስቶስን ስጋ ነው የምንቆርሰው። ለምሳሌ ቄሱ አንተን ቆርሶ ሲሰጥህ የሚቆርሰው እንጀራ ነው ወይንስ ደግሞ የክርስቶስን ስጋ ነው? ቃሉ እኮ በቀጥታ ይላል። ምንም እኮ ያወላዳም። ምንድን ነው የሚለው? የምንቆርሰው እንጀራ ነው የሚለው አይደል? ስለዚህ እንጀራ ነው የምንቆርሰው አይደለም? እኛ የክርስቶስን ስጋ አንቆርስም አይደል? ዋይ ጥሩ ያ የምንቆርሰው እንጀራ ይኸውልህ፣ እኔ ህብረት እንዳለው አምናለሁ። ኢዮሲ ህብረት ይኸውልህ፣ ህብረትነቱን እኔ አሁን ህብረት ስንል ህብረትን እናብራራዋለን። እኔ ግን እያልኩ ያለሁት በአንተ አስተምሮ መሰረት ቄሱ ቆርሶ የሚሰጥ የክርስቶስን ስጋ ነው ወይ እና የክርስቶስን ደም ነው የሚሰጥህ ወይንስ ደግሞ የሚሰጥህ ህብረት ያለውን ወይንና ህብረት ያለውን እንጀራ ቂጣ ነው ቆርሶ የሚሰጥህ? የትኛው ነው የሚሰጥህ? እሱ ነው እየጠየኩ ያለሁት። ጥሩ ጥያቄ። አሁን ይህንን ክፍል በቀጥታ ስንመልስ ይህን ጥያቄ ቀጥታ ስንመልስ እዚህ ክፍል ላይ መቆም አለብን። ክፍሉ ምንድን ነው የሚለው? የሚቆረሰው እንጀራ ነው ይላል። የተቆረሰው እንጀራ ደግሞ ከክርስቶስ ስጋ ጋር ህብረት አለው ነው የሚለው። አሁን መርሳት የሌለብን ነገር ሉትራን እንዴት ነው የሚረዱት ይህንን ንባብ ስለሆነ ውይይታችን ጥንቃቄ ማድረግ አለብን። እንዴት ነው የሚረዱት? ምንድነው የሳክራመንታል ዩኒየን ማለት ምንድነው? ወይኑና እንጀራው ከካህኑ በረከት ባርኮት በኋላ ቡራኬ በኋላ የእንጀራነትና የወይንነት ባህሪያቸውን አልቀየሩም። ቀይሯል የሚል ትምህርት የለም። አይቀየሩም። እሱ ካቶሊኮች ናቸው ያን የሚያስተምሩት፣ ራሳቸው መጥቶ ሊያወሩበት ይችላሉ። አልተቀየረም። እንጀራው እንጀራነቱን እኮ አልተወም፣ ወይኑም ወይንነቱን አልተወም። እየተቆረሰ እንጀራ ነው፣ እየተጠጣ ወይን ነው። ነገር ግን እየተቆረሰ ያለው እንጀራና እየተጠጣ ያለው ወይን የክርስቶስ ስጋና ደም ነው ብለን ነው የምናምነው። ጳውሎስን እያስተካከልከው ነው፣ እያረምከው ነው። ጳውሎስ እኮ ያለው ምንድነው? የምንቆርሰው ወይም የምንቆርሰው እንጀራ ብሎ እንጀራ ሊትራሊ የሚቆረሰው እንጀራ እንደሆነ ኢንዲኬት አድርጓል። የምንቆርሰው እንጀራ እንጀራ ነው። ያ እንጀራ ግን ህብረት አለው ብሏል ጳውሎስ። ይሄ የክርስቶስ ስጋ ነው ብሏል። የሚቆረሰው እንጀራ የክርስቶስ ስጋ ነው ያለበት ቦታ አለ። ይኸውልህ ስማኝ፣ አሁን አንድ የመጽሐፍ ቅዱስ ክፍል ስንተረጉም መተርጎም ያለብን ጳውሎስ እዚህ ክፍል ላይም ቢሆን ምዕራፍ 11 ላይ የጌታ ኢየሱስ ክርስቶስን የወንጌላት ንባብ ኢኮ እያደረገ በተለይ እዚህ ክፍል ላይ ኢኮ እያደረገ እንደሆነ ነው የምንረዳው። ምክንያቱም 11 ላይ ጠቅሷል የጌታ ኢየሱስ ክርስቶስን ንግግር ማለት ነው። እንዴት የጌታ እራት ይሰጥ እንደነበር ያንን በመጥቀስ አውርቷል። ስንተረጉም አተረጓጎማችን እኛ እንደምንፈልገው አይደለም የምንተረጉመው። ካኖኒካል ኢንተርፕሬቴሽን ነው የምንከተለው። ካኖኒካል ማለት ምንድነው? ሙሉ የመጽሐፍ ቅዱሱን ለምሳሌ በአዲስ ኪዳን ስለ ጌታ እራት ጳውሎስ ያለውን ብቻ ሳይሆን ኢየሱስ ያለውን ጭምር ማየት አለብን። ኢየሱስ ምን ብሏል? ይህ እንጀራ ቆርሶ ሲሰጥ ስጋዬ ነው ብሏል። ይሄ ኢንስቲትዩሽን ማለት ይሄ ቄሱ ቆርሶ የሚሰጥ ኢንስቲትዩሽን ማለት ነው። ይሄ ጳውሎስ ይሄንን መልእክት በጻፈበት ጊዜ ነበረ እንዴ? ወንድምነት ነበረ? ጥሩ ጥያቄ። ጌታ ኢየሱስ ምን አድርጎ ነው የሰጠው? ባርኮ አይደለም የሰጠው? ኖ፣ የኔን ጥያቄ ስማ። ጳውሎስ በዚህ በቆሮንቶስ ቤተክርስቲያን ልምድ መሰረት አንተ እንደ ስነ መለኮት ተማሪነትና እንደ እዚህ ቅበተ እምነት ላይ እንደሚሰራ ሰው አንተ ይሄንን ነገር ታውቃለህ ብዬ ገምታለሁ። ጳውሎስ ይሄንን ጽሑፍ በጻፈበት ጊዜ በነበረችው በቆሮንቶስ ቤተክርስቲያን ውስጥ የሚሰጠው የጌታ ወይም ደግሞ ይሄ የሚደረግ የነበረው የማዕድ መቁረስ ወይም ደግሞ የጌታ እራት ብለን የምንጠራው ነገር አሁን ቄሱ አፍሬ ላይ ቆርጠውና በሆነች ዕቃ አድርገው እንደምትሉት አይነት ነው
ወይንስ ደግሞ አይደለም የሚለውንም በዛው አይደንቲፋይ እንድናደርግ ነው የጠየቁ ጥያቄ። በጣም ግልጽ ነው፣ አጭር ነው የጠየቁ ጥያቄ ማለት ሁላችንም ግራ የማያጋባ የሚሆነው አንድ ሉትራን ቤተክርስቲያንን ሚለያት መሰረታዊ አስተምሮ ነው የጌታ እራት ጉዳይ፣ ቅዱስ ቁርባን ጉዳይ። ይሄንን የሚያክል ኢሹ አንስተን እየተወያየን እግረ መንገድ ነው የምወያየው ጥቂት ደቂቃ ነው ያለኝ እያሉ ሮጦ መውጣት ይሄ አግባብነት ያለው ውይይት አይደለም፣ ትክክልም አይደለም። ለሌላ ጊዜ መደገም የለበትም። መወያየት ከፈለክ ታች ካለ መወያየት ከፈለክ ደቂቃ አዘጋጅተ ጊዜ አሰናድተ መወያየት ትችላለህ፣ ችግር የለውም። ግን ስትገባ ይሄንን ኖቲፋይ አድርገህ ብትገባ የተሻለ ነው እንጂ እንደዚህ አይነቱ አካሄድ ለአንተም አይጠቅምም፣ ለሚያደምጥህም ሰው አይጠቅምም። የፈሪ ዱላም ይመስላል። እሺ ወንድሞች፣ ካዶሽ ጥያቄ ያለው ላስገባው። አይ ካዶሽም ለእንትን ነው የሚመጣው። አንቺ ጋቺው ሞመንት ነው የሚፈልጉት። ካዶሽ እና ቤሊ አንድ ናቸው አይደል? ጋቺው ሞመንት ነው በቃ አላ እዚህ ጋር ያስኳችሁ እዚህ ጋር እንትን አረኳችሁ አይነት እንትን ነው የሚፈልጉት። ጀስት ለመወያየት ብለው አይደለም የሚመጡት። ስለዚህ ጊዜ ማስፋት ነው የሚሆነው። አሁን እሱ ገብቶ ከዛ ከሱ ጋር እንትን ማለት ፐርፐዝ የለው። እሺ የምትሉት ካለ በሉና አይ ቲንክ ሌላ ነገር ከሌለ እንጨርስ። ዜድ ቤት በኋላ ላልከው አልችልም፣ በኋላ መክፈት አልችልም። የጠዋት ጠዋት ብቻ ነው የሚመቸኝ። ስትከፍት ግን እመጣለሁ እኔ፣ ምን ችግር የለውም። እና የረሚ ይመጣሉ አንተ ጋር። እኔ በተለይ ገርሳን ቢከፍት እሄዳለሁ። ተበድሬም ቢሆን መልስ መልሳለሁ። ተበድሬ አበድሩኝ ዮሲና ኤርሚ ሁለታችሁ ከእናንተ ተበድሬም ቢሆን መልሳለሁ። እሺ ዮሲ ቀጥል። ማይከፍተ ነበር ሀኒዬ፣ አንቺ ብቻሽን ከፍተኛ ቦምብ መጣል ትችያለሽ እንጂ ምን ማለትሽ ነው እንዴ? ምንም መበደር አያስፈልግም። በቂ እንትናለሽ፣ በቂ ዌፐን አለሽ ለማለት ነው። አይ ምንድነው እኔ መጨረሻ ላይ ማለት የፈለኩት ታች ያለው ወንድሞችም አንዳንድ አስተያየት ሲሰጡ እያየው ነው። ለምን ክርክር እንደሚሆን የሉትራን ጉዳይ እኔ አይገባኝም። ማለት ምሬት የቦላበት ክርክር እንደሚሆን አይገባኝም። ማለት ይሄ እኮ ዛሬ ጀመረ አይደለም። እኛ ቲክቶክ ላይ መተን የጀመርነው ትምህርት አይደለም፣ ያለ የነበረ የብዙ ዘመናት ትምህርት ነው። ወይ እኛ ቲክቶክ ላይ ስንመጣ ወንድሞች ሉትራን ወንድሞች ቲክቶክ ላይ ሲመጡ ያመጡት መስሎ ከተሰማችሁ ወይ እነሱ ሲናገሩ መጀመሪያ አድምጣችሁ ከሆነ ምናልባት እሱ ሊከብዳችሁ ይችል ይሆናል ብዬ ነው ማሰብ። የነበረ ያለ ብዙ አመታትን የተሻገረ ከ400 አመታት በላይ 500 አመታትን የዘለቀ ትምህርት ምንድነው አልገባኝም። የመጣያ የመረረ ምሬት እንትን ምንድነው ጥላቻ ያለው አይነት እንደዛ ባይሆን ጥሩ ነው። ምንድነው ይሄ ፔሲሚስት የሆነ አይነት ጨለምተኛ የሆነ መንፈስ ይዘን ባንመጣ ጥሩ ነው። ሉትራን እንዴት እንደሚያስቡ ለማወቅ ከሆነ እንማማርበት። ጴንጤቆስጣልም በመንፈስ ቅዱስ ጥምቀት ጉዳይ ላይ ለምሳሌ እንዴት እንደሚያስቡ እነሱ ሲናገሩ ለመወያየት ነው ሞክሬያለሁ በእነሱ ቤት ሄጄ ማለት ነው። እና እንደውም እኔ ያለኝን ግንዛቤ ሁሉ ከዚህ በፊት ያጠናሁትን በማካፈል የተወሰነ ግቶች አድርገናል። ግን ሲቪላይዝድ በሆነ መንገድ ነው ያደረግነው። አዚፍ የሆነ ምሬት የሞላበት ጭልመት የሚታይበት አይነት ቁጣ የሞላበት አይነት ለምንድን ነው የሚሆነው? የማይገባኝ ነገር አሁንም የማይገባኝ ነገር ከዚህ በፊትም ያልገባኝ ምናልባትም በዚህ ከተቀጠለ ሊገባኝ የማይችል ነገር ይሄ ነው። why you are irritated? I don't know why. የራሱን ቤተ እምነታዊ አስተምሮ ሰው ማስተማር አይችልም፣ መናገር አይችልም፣ ኤክስፕሌን ማድረግ አይችልም፣ መሞገት አይችልም፣ በልበ ሙሉነት መናገር አይችልም፣ ማካፈል አይችልም። ምንድነው ሉትራን ጋር ሲመጣ የተለየ ስሜት ቁጣ ሁሌ ሞላበት የሚሆነው? እኔ አይገባኝም። ይሄ ጤነኝነት አይደለም፣ ትክክልም አይደለም። ዕውቀትን ሲክ የሚያደርግ ሰውም ባህሪ አይደለም። if you want to seek knowledge ሌላው እንዴት እንደሚያስተምር ማድመጥና በሱ ጫማ ውስጥ ሆኖ መስማት ከዛ መጠየቅ።
ከዛ ክርክርና ሙግት ከሆነ የዲቤት ከለር ይኖረዋል። ግን አሁን እየተመጣበት ያለው መንገድ ሊገባኝ አልቻለም ወገሮች። እናንተ ናችሁ ቀኑ ሙሉ የምትተነኩሱን። እሺ ከኛ ብለጧ ወንድሜ። አሁን ኦን ታይም እሺ ጥሩ ኮሜንት እንደ ጥሩ ልውሰደው። እኛ ተነኮሰን እንበል፣ ልውሰድልህ ይሄን ሐሳብ። እሺ እኛ ተነኮሰን፣ እኛ ስለተነኮስን እናንተ መተንኮስ አለባችሁ እንዴ? እኛ ብንተነኩስ እናንተ ከኛ በተሻለ መንገድ ለምን መታችሁ አትሞግቱንም? ለምን አታወሩንም? ሲጀመር ትንኮሳም አይደለም የራስን ቤተ እምነት ያስተምሮ የመናገር በኮንፊደንስ አካፍል እንጂ ትንኮሳዊ ባህሪን ያላየው። ምናልባት አለፍ ያሉ አንዳንድ ኃይለ ቃሎች ኖሩ ይችላሉ። ከነበሩ ካለፉ ውንዶች ቁስለቶች የሚመነጩ ሊሆን ይችላሉ። አንስተው አይደል እንዴ 24 ሰዓት ሙሉ ሲያፈርጡን የሚኖሩት? ለምን ቤተክርስቲያን ሉትራን እንደዚህ ያምናሉ ተብሎ ፐርሰናል አታክ የሚደረግበት አይደል እንዴ? እንዴት ነው ነገሩ? ይሄ ለምን አይታየንም? በእርግጥ እሱ ስለተደረገ ይደረጋል ማለት ሳይሆን በተፈጥሮ ሰው ለተደረገበት ነገር የሚሰጠው ምላሽ ሪአክሽነሪ አንዳንድ ጊዜ ሳት ሊል ይችላል። ይሄ አግባብ ነው ብዬ አላስብም። ከዛ ውጪ ግን ሁላችንም እንደው ማቹርድ ብንሆን አንዱ ሲሳሳት እኛ ደግሞ የምንሄድበት መንገድ በተሻለ ነገር ቢሆን ላቅ ያለ ቢሆን የተሻለ ነው ለማለት ነው። መጨረሻ ላይ ተናግሬ መጨረስ የምፈልገው ነገር ላቅ ያለ ሐሳብ ያለው ሰው በነገራችን ላይ doesn't discuss about people individuals። ላቅ ያለ አስተሳሰብ ያለው ሰው ላቅ ያለ ሐሳብ ነው ዲስከስ የሚያደርገው። ሐሳብ ላይ ከፍ ወዳለ ላቅ ወዳለ የሐሳብ ልልና እንምጣ፣ ሐሳብ ላይ እንከራከር። እንዲያርጋችሁን ስለሆነ እንዲያርጋችሁ ይሄ የግለሰብ አይነት ይሆናልና ከዛ መንደር እንውጣ ለማለት ነው። አመሰግናለሁ። እሺ ዮሲ ተባረክ። እሺ ኤርሚ ተናግረህ እንጨርስ በቃ። እሺ አንቺ ተባረክ ዮሲ፣ እግዚአብሔር ይባርክ። እኔ ለማለት የፈለኩት ምንድነው ማቴዎስ 26 ላይ ማርቆስ 14:22 ላይ እና ደግሞ ሉቃስ 22:19 ላይ ሉቃስ 22:19 ላይ ክርስቶስ የተጠቀማቸው ቃላቶች አሉ። ደግሞ አለው ክፍሉን ከዛ ሐሳቤን አስቀምጣለሁ። ሉቃስ 22:19 ላይ ከዛ የማቴዎስ 26 ማርቆስ 14:22 ሉቃስ 22:19 አንደኛ ቆሮንቶስ 11:24 ላይ እነዚህን አራቱን ቶሎ አንብና እጨርሳለሁ ሐሳቤ። እሺ መመሳሰሉን ላሳያችሁ ፈልጌ ነው። የጌታ ቃል በእነዚህ ጸሐፊዎች ውስጥ ምን ያክል ተመሳሳይ እንደሆነ ላሳያችሁ ፈልጌ ነው። እሺ የመጀመሪያው ማቴዎስ ላይ እንደዚህ ይላል። ኢየሱስም እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ማቴዎስ ነው ያለው። ማርቆስ እንዲህ ይላል። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸውና እንካችሁ ይህ ሥጋዬ ነው አለ። ማርቆስ። እሺ ሉቃስ ደግሞ ምን አለ? እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው አለ። ይህን ለመታሰቢያ ያድርጉት አለ። ሉቃስ። ከዛ አንደኛ ቆሮንቶስ ላይ ደግሞ የምናገኘው ጥቅስ አለ። የሐዋርያው ጳውሎስ ምን ይላል? ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እነዚህ አራት የመጽሐፍ ቅዱስ ክፍሎች ላይ እንደ ሉትራን ጌታ እራትን ለማብራራት በዋነኝነት የምንጠቀምባቸው ክፍሎች ናቸው። እነዚህ አራቱም ምንባባት ላይ ተመሳሳይ የሆነ የጌታ ቃል አለ። ተመሳሳይ
አንድ ደቀ መዝሙር ብቻ ወይ አንድ ሰው ብቻ አልነበረም ጌታን ሲናገር የሰማው። ስለዚህ ማቴዎስም ሪከርድ ሲያደርግ ይሄንን ይህ ስጋዬ ነው ብሎ ነው። ማርቆስም ይህ ስጋዬ ነው ብሎ ነው። እንደዛውም ሉቃስም ሪከርድ ሲያደርግ ይህ ስጋዬ ነው ብሎ ያንኑ ደግሞ ከሱ ቀድሞ የተናገሩትን ደግሞ ሐዋርያው ጳውሎስ ደግሞ ምን ብሎ ተናግረዋል? እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው። ስለዚህ አራቱም ጋር የምናየው ነገር የተለያየ ነገር አይደለም፣ ተመሳሳይ የሆነ ነገር ነው የምናየው። ተመሳሳይ የቃላት አጠቃቀም፣ ምናልባት ያው ሰው ናቸው ፍሪዝ የሚያደርጉበት መንገድ አቀማመጡ ሊለያይ ይችላል እንጂ የሚጠቀሙት ቃል ይህ ስጋዬ ነው፣ ይህ ስጋዬ ነው፣ ውሰዱ፣ ይህ ስጋዬ ነው፣ እንካችሁ ብሉ፣ ይህ ስጋዬ ነው የሚሉትን ቃላቶች የምናገኝ በእነዚህ በአራቱ ክፍሎች ላይ። ስለዚህ አንደኛ ቆሮንቶስ 10 ላይ እንዳለው አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ እንዳለው ነው እኛም እንደ ሉትራን ምናምን የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ቀደም ኢየሱስ ሲጠይቅ የነበረ ጥያቄ አለ። ምን ይላል? የምንባርከው እንግሊዘኛው the cup of blessing ነው የሚለው። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። ከታች 17 ላይ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያ አንዱን እንጀራ እንካፈላለንና። ስለዚህ ሳክራመንታል ዩኒየን ብለን እንጠራዋለን። ሳክራመንታል ዩኒየን ብለን እንጠራዋለን ይሄንን እንደ ሉትራን። ስለዚህ ከምንጠቀማቸው ቨርሶች ውስጥ አንደኛው ቨርስ ነው ይሄኛው ቨርስ። የየትኛው ጥቅስ? የአንደኛ ቆሮንቶስ 10:16። ስለዚህ በሶስቱ ወንጌላት ከዛ ደግሞ በቆሮንቶሱ ጥቅስ ላይ በምናየው የጌታ እራት እውነተኛ የክርስቶስ መገኘት እንዳለበት፣ ሪል ፕሬዘንስ እንዳለበት ልክ ጌታችን ኢየሱስ ክርስቶስ እንዳለው ነው የምንቀበለው። ይህ ስጋዬ ነው ብሏል፣ ስጋው ነው። ይህ ደሜ ነው ብሏል፣ ደሙ ነው። ግን እዚህ ጋር በደንብ መታወቅ ያለበት ነገር ህብስቱም ህብስትነቱን ወይኑም ወይንነቱን ሳይለቅ ሳክራመንታሊ ዩናይት ሆነው እነዛ የምንላቸውን ስጦታዎች ወደኛ ያደርሳሉ። ህብስትና ወይን ቬሂክል ናቸው ወይም ደግሞ መሳሪያ ናቸው፣ ሰማያዊውን ነገር ወደኛ የሚያመጡ ማለት ነው። ስለዚህ አንድ ሳክራመንት መሆን አለበት ስንል ከምንናገረው ነገር ዋነኛው ሰማያዊና ምድራዊ ኤሌመንት ሊኖረው ይገባል። ሰማያዊ ኤሌመንት አለ፣ የጌታ ስጋና ደም። ምድራዊ ኤሌመንት ህብስቱና ወይኑ አሉ። ስለዚህ በዛ ውስጥ በእውነት ይገኛሉ ብለን እናስተምራለን። ስለዚህ ያንን የሚቀበሉ ደግሞ የጌታ ስጋና ደምን ይቀበላሉ። ልክ በሐዋርያቱ ዘመን እንደነበረው ሁሉም ሲቀበሉ የነበረው የጌታ ስጋና ደምን ነበር። ግን በእምነት የተቀበሉት ስፒሪቹዋሊ በመንፈስ የበሉት ደግሞ ምን ሆኑ? ተጠቀሙበት። ያንን ያላደረጉ በእምነት ያልበሉት ደግሞ ምን ሆኑ? ሞት መጣባቸው፣ ጥፋት መጣባቸው። ስለዚህ እንደ ሉትራን ስፒሪቹዋል ኢቲንግ እና ሳክራመንታል ኢቲንግ አለ፣ ሁለት አይነት አበላል አለ ብለን ስናወራ ይህንን ነው የምናወራው። ስለዚህ እምነት ከሌለ ጌታ እራቱ መኖሩ ብቻ መደረጉ ብቻ ምንም ፐርፐዝ የለውም፣ እኛን ካልጠቀመ ጥቅም የለውም። ስለዚህ እግዚአብሔር እኛን ሲያድነን ደግሞ እምነትን ተጠቅሞ፣ ለምን እምነት ከክርስቶስ ጋር ይጣበቃል፣ እምነት ክርስቶስን ይይዛል። እምነት ልክ ማርቲን ሉተር እንደሚለው የለማኝ እጅ ነው፣ የሆነ ነገር የሚፈልግ ነው፣ በቃ የሚዘረጋ እጅ ነው፣ ወደሚሰጠው ወደ እግዚአብሔር የሚዘረጋ እጅ ነው። ስለዚህ እግዚአብሔር በቅዱስ እራቱ በኩል ወደኛ ሲመጣ ጸጋውን ሊያስተላልፍልን፣ ያንን ደግሞ እኛ በመንፈሳዊ አበላል በምንለው በእምነት ምን እናደርገዋለን? እንበላዋለን። ያ የሚሆነው ደግሞ በምኑ በኩል ነው? በቅዱስ ሚስጥሩ በኩል ነው። በቅዱስ ሚስጥሩ በኩል። ስለዚህ ህብስትና ወይኑንም እንወስዳለን፣ የጌታ ስጋና ደምንም ደግሞ እንቀበላለን። በምኑ በኩል? በህብስቱና በወይኑ ውስጥ። ስለዚህ ሳክራመንታል ዩኒየን ብለን እንጠራለን ያንን። ከዛ ደግሞ ሁለት አይነት ኢቲንግ አለ ብለናል ስንናገር ቡክ ኦፍ ኮንኮርድ ላይም እንዳለው ስፒሪቹዋል ኢቲንግ፣
ወይም መንፈሳዊ አበላል አለ። እሱ ደግሞ እምነት ነው ብሎ ቡክ ኦፍ ኮንኮርድ ራሱ እዛ ያብራራዋል። ሉተርም እንደዛው ነው የሚያስቀምጠው። ዮሐንስ 6 ላይ ያንን ሲያብራራ ክርስቶስ ሊል የፈለገው ስፒሪቹዋል ኢቲንግ ነው። ለምን ሉተር የጌታ እራት ጥቅሶችን የሚረዳው በምን አይን ነው? በምስረታው ቃል ይህ ስጋዬ ነው ይህ ደሜ ነው በሚለው አባባል በሱ ነው የሚረዳው። ለምን ማቴዎስ ላይ፣ ማርቆስ ላይ፣ ሉቃስ ላይ ክርስቶስ ሲናገር እና አንደኛ ቆሮንቶስ ላይም ሲናገር ያ ነገር ሪከርድ ሲያደርጉት ተመሳሳይ አይነት አጠቃቀም ነው ያለው። የዮሐንስ ግን ለየት ስላለ ምን ብሏል ሉተር? እያወራ ያለው ስለሱ ሳይሆን ስለ አመጋገቡ ስለ ኢቲንጉ ነው እያወራ ያለው። ስለዚህ ስፒሪቹዋል ኢቲንግ ነው እዛ ክፍል ላይ የምናገኘው። ስለዚህ ዳይሬክትሊ ያንን እንደማናገኝ አስቀምጧል። ግን ሉተር በተለያዩ ክፍሎች ወይም በተለያዩ ጽሁፎቹ ላይ የዮሐንስ 6ን አይነት ላንጉዌጅ ወይም ቃላት አጠቃቀምን ስለ ጌታ እራት ሲናገር እናያለን። ኢቨን ቡክ ኦፍ ኮንኮርድ ላይ ባሉ ጽሁፎች ውስጥ ማለት ነው። ስለዚህ የኛ የጌታ እራት ስነ መለኮት ወይም ቴዎሎጂያችን በማቴዎስ፣ በማርቆስ፣ በሉቃስና በአንደኛ ቆሮንቶስ ላይ በዋናነት ይመሰረትና ዮሐንስ 6ንም ደግሞ እንጠቀማለን። ለምን ስፒሪቹዋል ኢቲንግ እና ሳክራመንታል ኢቲንግ ብለን ስለምናስቀምጥ ሁለቱም ደግሞ የኛ ስነ መለኮት ውስጥ ስላለ፣ ስለዚህ ይህንን በደንብ መረዳት ያስፈልጋል። ቅድምም ስንል ትናንትም ስንል የነበረው ይሄንን። ስለዚህ የሉተርን አውጥተን አልጣለም። ከሉተር ተቃራኒ ነገር እያወራን አይደለም። እያወራን ያለነው ተመሳሳይ ነገር። ሉተር ኢንፈሳይዝ ያደረገው ምን ላይ ነው? ወይም ትኩረት የሰጠው የምስረታው ቃል ላይ ጌታ እራቱን ጌታ እራት የሚያደርገው ጌታ እራቱን ህይወት ሰጪ የሚያደርገው ጌታ እራቱን የኃጢአት ይቅርታን እንዲሰጥ የሚያደርገው ያንን ቃል ላይ የሚጠራው ቃል ላይ እና ያ ደግሞ ኢፌክቲቭ እንዲሆን እኛ ላይ እንዲሰራ የሚያደርገውን እምነት ላይ ትኩረት አድርጎ ስለሚናገር ነው ሁሌ። ስለዚህ ከዛ አንጻር የሉተርን ሐሳብ መረዳት ያስፈልጋል። እንደ ሉተራን ደግሞ የሱ ሐሳብ ቁልጭ ብሎ ተቀምጧል። ያንን አንብቦ መምጣት ያስፈልጋል ክሪቲክ ለማድረግ መጀመሪያ። ከዛ በኋላ ግን እንዴት ነው ሉተራን የሚረዱት የሚለውን ካወቅም በኋላ ከዛ በኋላ መነጋገር በደንብ ይቻላል። የኛን ስታውቁ ነው ለመነጋገር የሚመቸው። ስለዚህ ያንን እንድታደርጉ ነው። ለዛሬ ይበቃናል። ተባረክ ዮሲ፣ ጸጋ ይብዛልህ። አንቺም ተባረኪ። ቅድም የነበራችሁ ወንድሞችም ተባረኩ፣ ታች ያላችሁም ተባረኩ። ሀኑ ኤርሚ ተባረኩ። በእኔ በኩል አሜን። ተባረኩ። አሜን። ደህና ደሩ፣ ውረዱ። በጌታ ሰላም ውረዱ።